ጤና ይስጥልን ተመልካቾቻችን የግንቦት 27 2017 ዓ.ም የምሽት የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። በኢትዮጵያ አሳሳቢ የሆነው የዋጋ መናር የቀጠለ ሲሆን 57 በመቶን የሚይዘው የዕለት ፍጆታ በከፍተኛ ፍጥነት እያሻቀበ መሆኑ ተገለጸ። የሕዝብ እንደራሴዎች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀረበበት። በኢትዮጵያ መንግስታዊና መንግስታዊ ያልሆኑ ድጋፍ አድራጊ ተቋማት በሁሉም ስራዎቻቸውና በፖሊሲዎቻቸው ግጭትን መከላከልን እንደ ዋና ግባቸው እንዲያደርጉ ያለመ አዲስ አሰራር ይፋ አደረገ። ወደ ውጪ ስናልፍ የቻይና ዜጎች አደገኛ በሽታ አምጪ ተዋሲያን ወደ አሜሪካ በማስገባት ተከሰሱ። ወደ ቀዳሚ ዜናችን እንለፍ። የህዝብ እንደራሴዎች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀረበበት። በትላንትናው ዕለት የጸደቀው ይሄው አዋጅ ለእንጀራ፣ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት ጥቅም ላይ የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2 እስከ 5 ሺህ የሚያስቀጣው መሆኑን ይደነግጋል። በተመሳሳይ ፕላስቲክ ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50 ሺህ እስከ 200 ሺህ ብር ቅጣትን አካቷል። ሀብታም አያሌው ተጨማሪ አላት። የህዝብ እንደራሴዎች ምክር ቤት ግንቦት 26 ቀን 2017 ዓ.ም ባካሄደው መደበኛ ስብሰባው ከወራት በፊት ውይይት የተደረገበትን የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ አጽድቋል። በዚህም ረቂቅ አዋጁ ለእንጀራ፣ ለዳቦና ለተለያዩ የሸቀጥ እቃዎች መጠቅለያነት የሚውለው በተለምዶ አጠራሩ የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ መሆኑን ይደነግጋል። የህዝብ እንደራሴዎች ምክር ቤት ትላንት ባጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚያውለው የፕላስቲክ ከረጢትን ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። በተመሳሳይ ያመረተ ወይንም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይንም የሸጠ፣ ለንግድ ዓላማ ያከማቸው ወይንም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ በግልጽ አስቀምጧል። የውሃ መስኖ፣ ቆላማ አካባቢና ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤቱ አባላት ጥያቄ አቅርበዋል። የምክር ቤት አባሉ ዶክተር አለሙ ጎፋ እንዳሉትም ህዝባችን የፕላስቲክ እቃ ይዞ ወደ ቤቱ ከገባ ይጣል ወይንስ መልሶ ለአካባቢ ጥበቃ ያስረክብ የሚል ጥያቄም አንስተዋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውለው የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣ አዋጅም ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችትም በዚሁ የምክር ቤት አባላት አቅርበዋል። አባላቱ አክለውም የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበት ፕላስቲክ አንድ ጊዜ ብቻ ተጠቅመን ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀሙበት ወዲያ የትም ማስቀመጥ እንዳለበት አላስቀመጠም ሲሉም ተችተዋል። አዋጁ ፕላስቲክ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤስ አለ ወይ? ሲሉም አባላቱ አክለው ጠይቀዋል። እንዲሁም አባላቱ ማንኛውም ሰው ፕላስቲኩ ይዞ ከተገኘ ከ2 እስከ 5 ሺህ ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይ ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀምበት ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀዋል። የምክር ቤቱ አባላት ላነሱ ጥያቄዎች ምላሽ ሰጡት የውሃ መስኖ፣ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ለአንድ ጊዜ ብቻ አገልግሎት ላይ የሚውለው ፌስታሎችን ዝቅተኛውን የማህበረሰብ ክፍል ልምድ ስለሚጠቅማቸው ቅጣቱ ያን ግንዛቤ ውስጥ ያስገባ ነው ብለዋል። ሰብሳቢው በምላሻቸው እንዳሉትም አንዲት አሮጊት ወይንም ሽማግሌ የ2 ብር ዳቦ ወይንም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጎ ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስ አይበሳብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ቢሆንም ሀገርን ለማትረፍ ነው ብለዋል። ለህዝቡ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ሰብሳቢው ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችንና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። በተጨማሪም አዋጁ ማንኛውም ሰው ከመኖሪያ ቤቱ
ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታ እንዳለበትም አስቀምጧል። በመሆኑም አዋጁ በነጋሪት ጋዜጣ ታትሞ ከሚወጣበት ቀን ጀምሮ በመላ ሀገሪቱ ተፈጻሚ ይሆናል ነው የተባለው። የሆነ ሆኖ መንግስት ከትላልቅ ከተማ እስከ ገጠር፣ ከሞል እስከ ጉሊት፣ ከሱፐርማርኬት እስከ ሸቀጣ ሸቀጥ ሱቅ፣ ከእንጀራ እስከ ዳቦ መጠቅለያ ዜጎች የሚጠቀሙበት ይኸው የፕላስቲክ ከረጢትን የሚተካ ምርት ሳያቀርብ ከገበያ ለማስወጣት አዋጅ ማጽደቁ በዜጎች ላይ ጥያቄ መፍጠሩን ናሁ ቴሌቪዥን ባደረገው ምልከታ ለመታዘብ ችሏል። ነባር ተራ አስከባሪዎችን የሚተኩ ከ900 በላይ ወጣቶች ወደ ስራ የገቡ ሲሆን ትራንስፖርት አገልግሎት ሰጪዎች ክፍያቸውን በዲጂታል መንገድ እንደሚከፍሉ ተገለጸ። ነባር ተራ አስከባሪዎችን በመተካት የተርሚናል አስተዳደርና ቁጥጥር ስልጠና የወሰዱ ከ80 በላይ በሚሆኑ ማህበራት የተደራጁ ተራ አስከባሪ ወጣቶች ግንቦት 26 ቀን 2017 ዓ.ም ከሰዓት ስራቸውን ጀምረዋል። የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ፣ የአዲስ አበባ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማና የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ በተገኙበት የተመረቁት 996 የታክሲ ተራ አስከባሪ ወጣቶች ትላንት ከሰዓት በኋላ ስራ መጀመራቸው ታውቋል። ነባሮቹን ተራ አስከባሪ ወጣቶችን በመተካት ከግንቦት 26 ቀን 2017 ዓ.ም ጀምሮ ወደ ስራ የገቡት ወጣቶች በየወረዳው የተደራጁ ሲሆን በከተማዋ በሚገኙ 87 ተርሚናሎች ወደ ስራ ገብተዋል። የተርሚናል አገልግሎት ክፍያው የሚፈጸመው ማህበራቱ በስኬት ባንክ በከፈቷቸው አካውንቶች በቴሌብር አማካኝነት መሆኑን የማህበራቱ አባላት ገልጸዋል። የተቀመጠው የአገልግሎት ክፍያ በየትኛው መነሻና መድረሻ ላይ 10 ብር መሆኑን የተገለጸ ሲሆን ክፍያውን በዲጂታል መንገድ ብቻ እንዲፈጸም ማሳሰቢያ ተሰጥቷል። በተጨማሪም ከተቀመጠው የአገልግሎት ክፍያ በላይ የከፈለ አሽከርካሪም ሆነ ረዳት 4000 ብር እንደሚቀጡ ታውቋል። ነባር ተራ አስከባሪዎች በመረጡት የስራ ዘርፍ እንዲሰማሩ አስፈላጊ ድጋፍ ይደረግላቸዋልም ተብሏል። በኢትዮጵያ አሳሳቢ የሆነው የዋጋ መናር የቀጠለ ሲሆን 57 በመቶውን የሚይዘው የዕለት ፍጆታ በከፍተኛ ፍጥነት እያሻቀበ መሆኑ ተገለጸ። ለዚህም በሀገሪቱ ያለው የአቅርቦትና የፍላጎት አለመመጣጠን፣ ከፍተኛ የሆነ የገንዘብ ብክነት፣ የፕሮጀክት ተጀምሮ አለመጠናቀቅ የዋጋ ግሽበቱ በፍጥነት እንዲጓዝ ማድረጉ ተመላክቷል። ከናሁ ቴሌቪዥን ጋር ቆይታ ያደረጉት በኢትዮጵያ ኢኮኖሚክ አሶሲዬሽን ከፍተኛ ተመራማሪና የምጣኔ ሀብት ባለሙያ የሆኑት ዶክተር አረጋ ሹመቴ አሁን በሀገሪቱ ያለው የዋጋ ንረት በቀጥታ የመንግስትን ጣልቃ ገብነት የሚፈልግ መሆኑን ገልጸው የዋጋ ንረቱ በዚሁ ፍጥነት ከቀጠለ ማህበረሰቡ እንደሚዳከም አሳስበዋል። ኤልዳና ታደሰ ተጨማሪ ያላት። የኑሮ ሁኔታማ ገቢና የኑሮ ሁኔታው ተስተካከለ አይደለም። ያው እግዚአብሔር በራሱ ፍቃድና በራሱ ያኖረናል እንጂ ገቢና የገበያ ሁኔታ አንድ አይደለም። ገበያው ሰው በጣም ከብዶታል፣ በጣም ቸግሮታል። ካለው ላይ እየኖረ ነው ያለው። በታምር ነው እየኖረ ያለው እንጂ እኔ እንዴት እንደው እየኖረ ከብዶታል ሰው። ምንም ሊኖር አልቻለም። እዚህ መንግስት አስተያየት ቢያደርግ ከጨው አንስቶ እስከ ጤፍ ድረስ ከሽሮ ድረስ እንደ ድሮ መንግስት ወርዶ ቢያየ ደስ ይለኛል። በኢትዮጵያ እያሻቀበ የመጣው የዋጋ መናር ማቆሚያ አላገኘም። 2017 ከገባ ጀምሮ የኢትዮጵያ ኤሌክትሪክ አገልግሎት፣ ኢትዮ ቴሌኮም፣ የውሃና ፍሳሽ ሁሉም የታሪፍ ማሻሻያ ማድረጋቸው ይታወሳል። በተደጋጋሚ ጊዜ የሚደረገው የነዳጅ ዋጋ ጭማሪ ማህበረሰቡን ክፉኛ አስጨንቆታል። ይህንን የነዳጅ ዋጋ ጭማሪ በትራንስፖርት አገልግሎት ላይ ለተሰማሩ ሚኒባሶች፣ ታክሲዎችና የከተማ አውቶቡሶች የሚሰጡትን አገልግሎት ላይ አዲስ ታሪፍ ተግባራዊ እንዲያደርጉ ማስገድዷቸዋል። በየወሩ የሚደረገው የነዳጅ የችርቻሮ ዋጋ ጭማሪ በሀገሪቱ ትራንስፖርት የሚደረገው ወጪ በእጥፍ እንዲጨምር አድርጓል። በእለት ፍጆታ ላይም እንደ ስኳር፣ ዘይት፣ ሽንኩርትና ጤፍ የመሳሰሉ ግብአቶች ዋጋቸው በየጊዜው ጭማሪ ይደረግባቸዋል። ይህ የዋጋ ጭማሪ በነዋሪዎች ላይ እያሳደረው ያለው ጫና ግለሰቦች ኑሯችንን በአስማት ነው የምንኖረው ሲሉ ደሞዛቸውና ወጫቸው አለመመጣጠኑን ይናገራሉ። በሀገሪቱ አሁን ያለው የዋጋ ንረት ፍጥነት 57 በመቶ የእለት ፍጆታ በመያዙ መሆኑን የገለጹት በኢትዮጵያ ኢኮኖሚክ አሶሲዬሽን ከፍተኛ ተመራማሪና የምጣኔ ሀብት ባለሙያ የሆኑት ዶክተር አረጋ ሹመቴ ናቸው። እንደ ዶክተር አረጋ ሹመቴ ገለጻ ከፍተኛውን ቁጥር የሚይዘው የሸቀጥ ዋጋ መሆኑን ተናግረዋል። የኢትዮጵያ ኢኮኖሚ ጋር ስንመጣ ግን ሁሉም የአበይት ኢኮኖሚ ችግሮች ወይም ማክሮ ኢኮኖሚክ ፕሮብሌምስ የምንላቸው ያሉበት ኢኮኖሚ ነው። ለረጅም ዓመት ከሁለት ዲኬድ ወይም ደግሞ ከ20 ዓመት ያላነሰ ከፍተኛ የሆነ የዋጋ ግሽበት የሚያስተናግድ፣ ከፍተኛ የሆነ የስራ ቁጥር ያለበት፣ የተረጋጋ ኢኮኖሚ እድገት ለማስመዝገብ አንዳንድ የሚቸገር፣ በዋናነት የኢትዮጵያ ኢኮኖሚ ላይ ያለው የዋጋ ግሽበት አስቸጋሪና ከባድ የሚያደርገው ደግሞ
ትልቁን ድርሻ የሚወስደው በቀን ከቀን ወጫችን ላይ የሚያጠነጥነውን የምግብ ሸቀጦች የምንላቸው እነሱ ናቸው ትልቁን ድርሻ የሚወስዱት። ረዘም ላለ ጊዜ የምግብ ሸቀጦች ከአጠቃላይ ዋጋ ግሽበቱ 57%ን የሚወስዱት የምግብ ሸቀጦች ናቸው። በነገራችን ላይ 43%ን ነው የምግብ ነክ ያልሆኑ ሸቀጦች የዋጋ ግሽበቱን የሚወስዱት። 57 ማለት በጣም ትልቅ ነው። 30 ምናምን % በነበረ ጊዜም አሁንም 20% እና ወደታች ወረድ ባለበት ጊዜም ትልቁን ድርሻ የሚወስዱት የምግብ ነክ ሸቀጦች ናቸው። ይሄ ሲሆን ደግሞ ማህበረሰቡ ላይ የሚኖሩ ጫና ከፍተኛ ይሆናል። ዶክተር አረጋ እንደገለጹት የሀገሪቱ ዜጎች እንዲህ በኑሮ ጫና እየተማረሩና የነዳጅ ዋጋ ጭማሪ ለከፍተኛ ትራንስፖርት ወጪ፣ ለምግብና ለቁሳቁስ ዋጋ መናር አይነተኛ ምክንያት ሲሆን ለእነዚህ ዋጋ ንረቶች እንደ ምክንያትነት የሚጠቀሱት በኢትዮጵያ ያለው የአቅርቦትና የፍላጎት አለመመጣጠን፣ ከፍተኛ የሆነ የገንዘብ ብክነት፣ የፕሮጀክቶች ተጀምሮ ባለመጠናቀቃቸው ምክንያት በትሪሊየን የሚቆጠር ብር ማጣት የዋጋ ግሽበቱን በፍጥነት እንዲያድግ ማድረጉን ገልጸዋል። አቅርቦቱ ከጊዜ ወደ ጊዜ እያነሰ በሰው ልክ በፈላጊው ልክ እያደገ አለመሄድ አንዱና ዋነኛው ነው። ከፍተኛ የሆነ ገንዘብ በኢኮኖሚ ላይ መለቀቁ አንዳንድ ፕሮጀክቶችን ለማስፈጸም ለምሳሌ GTP1 GTP2 ተብሎ ላውንች የተደረጉ ፕሮጀክቶች ነበሩ። በጣም ብዙ ቢሊየን ገንዘብ ወደ ኢኮኖሚው እንዲረጭ ያደረጉ። ለዛም ነው መንግስት አሁን ላይ ከብሔራዊ ባንክ ብር አልተበደርኩም፣ ገንዘብ አላትምም ምናምን እያለ አንዳንድ ሙከራዎችን የሚያደርገው ከፍተኛ የሆነ ገንዘብ ወደ ኢኮኖሚው ተረጭቷል ስለሚባል ነው። ያ ሁለተኛው ምክንያት ነው። ሶስተኛው ማርኬቲንግ ሲስተሙ ወይም ቫልዩ ቼን የምንለው ነገር የሰፕላይ ቼን የሚባለው የኛ ሀገር ማርኬት ኦሪየንትድ ኢኮኖሚ ነው ያለን፣ ወይም ደግሞ ርዕዮተ ዓለሙ ገበያ መር የሚባለው ርዕዮተ ዓለም ነው። በቂ አቅራቢ በቂ ፈላጊ በሌለበት ኢኮኖሚ ላይ ይሄ ርዕዮተ ዓለም መተግበር የለበትም። ብዙ መሀል ሰፋሪዎች ይኖሩበታል። ያን ጊዜ ምርቱ ላይ ተጨማሪ እሴት ያልጨመሩ ምንም አይነት ሮል የሌላቸው መሀል ሰፋሪዎች ሲበዙ የሸቀጦች ዋጋ ከፍተኛ በሆነ መልኩ እየጨመረ ይሄዳል። ሌላው ደግሞ የኢትዮጵያን የዋጋ ግሽበት ካናሩት አንዱና ቀጣይነት ባለው መልኩ ለረጅም ጊዜ ካቆዩት አንዱ ቀጣይነት ባለው መልኩ የኢትዮጵያ የብር የሌሎችን ገንዘብ የመግዛት አቅሙ አንዱ ከውጭ የሚመጡ ሸቀጦችን ዋጋቸውን ያነራቸዋል። ያ ሲንር ደግሞ አገር ውስጥ ያለው ሸቀጥ ደግሞ በከፍተኛ ሁኔታ ዋጋው እንዲነራ ያደርጋል። ተመራማሪው አክለውም በሀገሪቱ የሚገነቡ ፕሮጀክቶች በሀገሪቱ ያለውን የዋጋ ንረትን ከግምት ውስጥ ያስገቡ ናቸው ወይ የሚለው ጥናት የሚያስፈልገው ቢሆንም ከፍተኛ ምርት የምታገኘው ከግብርና ምርት ቢሆንም አንድም እንኳ የማዳበሪያ ፋብሪካ አለመኖር የሚሰሩ ፕሮጀክቶች ዘላቂነታቸው የሚያስገኙት ገቢ ሊታይ እንደሚገባ አንስተዋል። የፕሮጀክቶች መቋረጥ ሀገሪቱን በትሪሊየን የሚቆጠር ገንዘብ እንዲታጣና የመልካም አስተዳደር ችግሮች እንዲመጡ ላብነትም ደግሞ ከስኳር ፋብሪካ ብቻ 72 ቢሊዮን ብር እንድታጣ እንዳደረጋትም አስረድተዋል። አሁን አንዱ ችግር የኢትዮጵያ ፕሮጀክቶችን ጀምሮ አለመጨረስ ነው። ለኢትዮጵያ ትልቁ ችግር ይታመናል። ሁሉም ፕሮጀክት እኩል የሆነ ጠቀሜታ የለውም። ለኢኮኖሚ የሚኖረው ፋይዳ እኩል አይደለም። ለምሳሌ ለኢትዮጵያ አብዛኛው ማህበረሰቧ ግብርና ላይ ጥገኛ ለሆነ ማህበረሰብ ኢኮኖሚውም በከፍተኛ ሁኔታ በግብርና ላይ ጥገኛ በሆነ ኢኮኖሚ ግብርናው ላይ የሚሰራ ፕሮጀክት እና አንድ አገልግሎት ሰጪ ላይ የሚሰራ ፕሮጀክት እኩል የኢኮኖሚ ጠቀሜታ የላቸውም። ለምሳሌ አሁን የሚደረገው የኮሪደር ልማት ወይ ምናምን የሚደረገውና ያንን ገንዘብ ሌላ ፕሮጀክት ላይ አሁን ይህን ስታወዳድሪው ምናልባት የትኛው ይበልጣል ጥናት መሰረት ባደረገ መልኩ ሊሆን ይችላል ውሳኔም ተወስዶ፣ ግን እኩል ጠቀሜታ እንደማይኖራቸው ግን እርግጠኛ መሆን እንችላለን። ስለዚህ የፕሮጀክቶቹን ጀምሮ አለመፈጸም ነው እንደው በጣም ትልቁ ችግርና ለኢኮኖሚው በጣም እስካሁን ላለንበት ከፍተኛ የሆነ የዋጋ ግሽበትና የገንዘብ ብክነትም ኢቭን አስተዳደራዊ ችግሮችም ካመጡ አንዱ ፕሮጀክቶቹን ጀምሮ አለመጨረስ ነው ይጠቀሳሉ። ኢትዮጵያ እኮ በቢሊየን አይደለም ወደ ትሪሊየን የሚቆጠር ገንዘብ ከባከነችባቸው እኮ GTP1 GTP2 ተብለው ላውንች ተደርገው የነበሩ ፕሮጀክቶች በስኳር ብቻ እኮ 72 ቢሊየን ብር ነው ያጣ ነው። 10 የስኳር ፕሮጀክት፣ ባቡር ሐዲድ፣ ማዳበሪያ ፋብሪካ፣ ዩኒቨርሲቲዎች፣ መንገድ ምናምን እየተባለ ማአት ቢሊየንስ ብር አታለች። ያ ደግሞ አንደኛ ያ ብር ወይ ያ ገንዘብ ሌላ ፕሮጀክት ላይ ቢሆን ኖሮ ምን አይነት የኢኮኖሚ ጠቀሜታ ሊኖር ይችላል? ያ ገንዘብ የብድር ሲሆን ደግሞ የብድር ወለድን ጨምሯል። ያ ፕሮጀክት ከውጭ የመጡ ሸቀጦችን ከውጭ የመጡ ግብዓቶችን ተጠቃሚ በመሆኑ የውጭ ዳና የውጭ ገንዘብ እንዲባክን አድርጎታል። ከዛ ውጭ ደግሞ ፕሮጀክቱን አለመፈጸም ማለት
ሌሎቹም ኢንቨስትመንቶች አዋጭነት ወይም ደግሞ አፈጻጸም ላይ የራሱን አስተዋጽኦ ያደርጋል። ከዛ ውጭ ደግሞ ሙስናን ደግሞ በእጅጉ አስፋፍቷል። በኢትዮጵያም ሆነ በሌሎች ሀገራት የዋጋ ንረት መንስኤ የተለያዩ ክስተቶች ቢጠቀሱም በዋናነት በአቅርቦትና በፍላጎት መካከል የተመጣጠነ በማይሆንበት ጊዜ የዋጋ ንረት ተጠባቂ መሆኑን የገለጹት ዶክተር አረጋ የአቅርቦት እጥረት የሚታይባቸው ምርቶች ሁሉ የዋጋ ንረት ይስተዋልባቸዋል። በሌላ በኩል ደግሞ ሆን ተብሎ ምርቶችን ሸሽጎ በማቆየት የሚፈጸም ተግባራት ቢኖርም የዋጋ ንረትና ያልተጋነነ የዋጋ ጭማሪ ለማስተካከል የገበያ ፍላጎት የሚመጥን ምርትን በማቅረብ ቀዳሚ መፍትሄ እንደሆነ አመላክተዋል። በዋናነት ሀገሪቱ ከግጭት ማላቀቅ ቀዳሚ የመንግስት ትኩረት መሆን እንዳለበትም ምክረ ሀሳባቸውን ሰጥተዋል። የአቅርቦትና ፍላጎት ለመጣጣም የሚሰሩ ሙከራዎች ለምሳሌ መስኖ ምናምን የሚባሉ ነገሮች እነዚህ በተጠናከረ መልኩ ለአንዴ ብቻ ሆይታ ሆኖ ሳይቀሩ በተጠናከረ መልኩ መቀጠል መቻል አለበት። አንድ አቅርቦትና ፍላጎትን ማጥበብ ይቻላል። ግብይት ስርዓቱ ላይ የመንግስትን ጣልቃ ገብነት በከፍተኛ ሁኔታ ይፈልጋል። ምክንያቱም ርዕዮተ ዓለሙ ትክክለኛ የሆነ ቅድመ ሁኔታ ሳይሟላበት የተተገበረ ርዕዮተ ዓለም ስለሆነ የመንግስትን ጣልቃ ገብነት በጣም ይፈልጋል። ይህን ሲሆን ደግሞ በጣም ስትሮንግ የሆነ ኢንስቲትዩሽን ስትሮንግ የሆነ አካውንታቢሊቲ ያለው የህግ የበላይነት ያለው ተጠያቂነት ያለው ግልጸኝነት ያለው መዋቅር ያለበት የመንግስት ጣልቃ ገብነት በኢኮኖሚ ላይ ያስፈልጋል። ሰዎችም ከአንድ ቦታ ወደ አንድ ቦታ ተንቀሳቅሰው እንዲሰሩ አሁን ላይ ያለንበት ሁኔታ በጣም አስከፊ ሁኔታ ነው ያለው። በዚህም በዛም የምንሰማው ግጭት፣ አለመረጋጋት እንዲቀውሶች ምርቶች እንዳይመረቱ ያደርጋል። የተመረተው ምርት ወደ ተጠቃሚ እንዳይደርስ ያደርጋል። የተመረተው ምርት እንዲባክን ያደርጋል። እነዚህና ሌሎችም ነገሮች የመጡት በአሁን ባለንበት ግጭት፣ አለመረጋጋት። ስለዚህ ይሄ ደግሞ ከመንግስትና ከመንግስት የሚጠበቅ የመንግስትን ጣልቃ ገብነት በጣም ይፈልጋል። የዜጎች ገቢና ወጪ መመጣጠን አቅቶት የምግብ ዋጋ ንረት ብዙዎችን እየፈተነ በሚገኝበት በዚህ ጊዜ ለችግር ተገቢውን እርምጃ ለመውሰድ በጥናት ላይ የተመሰረተ ውሳኔን ያስፈልጋል። በአማካኝም 27.7 በመቶ የዋጋ ንረት በመጪው በጀት ዓመት ወደ 12 በመቶ ዝቅ እንደሚል በመንግስት ታሳቢ መደረጉን የገንዘብ ሚኒስቴር መግለጹ ይታወሳል። የዋጋ ንረቱን በዚህ መጠን ለማውረድ ግን ከፍተኛ የሆነ ጥረት እንደሚያስፈልግ ይታመናል። በተለይም በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በትራንስፖርትና በመሳሰሉ ዘርፎች የሚስተዋሉ ከቢሮክራሲና ከጸጥታ ጋር የተያያዙ ችግሮች መቀረፍ አለባቸው። በሁሉም ክልሎች ምርትና ምርታማነት ላይ በማተኮር ሰፊ ስራዎች መከናወን ይኖርባቸዋልም ተብሏል። በኢትዮጵያ መንግስታዊና መንግስታዊ ያልሆኑ ድጋፍ አድራጊ ተቋማት በሁሉም ስራዎቻቸውና በፖሊሲዎቻቸው ግጭትን መከላከልን እንደ ዋና ግባቸው እንዲያደርጉ ያለመ አዲስ አሰራር ይፋ ተደረገ። ይህ የተገለጸው ሰኞ ግንቦት 25 ቀን 2017 ዓ.ም ሜርሲ ኮፕስ ከክሪፍት ቫሊ ኢንስቲትዩትና አዳፕት ፔስ ቢልዲንግ ከተባሉ ድርጅቶች ጋር በመሆን ባዘጋጀው መርሃ ግብር ላይ ነው። በግጭት መካከል ስራ ዓለም አቀፍ ተቋማት የአገር ውስጥ ነባራዊ ሁኔታ እንዲረዱ ለማድረግ የሚያስችሉ ጥናትና ምርምሮችን ለማስካሄድ ሄድና የአስፈጻሚ ተቋማትን አቅም ለመገንባት እንደሆነ ተመላክቷል። ግጭቶችን ቀድሞ የመከላከል አሰራር አስፈላጊነትን በተመለከተም በተለያዩ አካባቢዎች የቀጠሉ ግጭቶች በመኖራቸው እንዳይባባሱ አስተዋጽኦ ማድረግ አስፈላጊ መሆኑ ተጠቁሟል። የአማራና የኦሮሚያ ክልሎች በግጭት ውስጥ ያሉ አክቲቭ ኮንፍሊክትስ የሀገሪቱ ክፍሎች መሆናቸውን፣ የአፋርና የቤንሻንጉል ጉሙዝ ክልሎች ደግሞ በድህረ ግጭት ሁኔታ ውስጥ እንደሚገኙ፣ በሌላ በኩል የትግራይ ክልል ደግሞ በድህረ ግጭት ውስጥ ያለ ቢሆንም መልሶ ግጭት ሊያገረሽ እንደሚችልበት ነው በመርሃ ግብሩ ላይ ባቀረበ ዳሰሳ ጥናት የተብራራው። እንደ አገር አካሄዳችንና ንግግራችን ችግሮችን የሚያባብስ ልዩነቶቻችንና ቅራኔ የሚያሰፋ እንዳይሆን ማድረግ እንደሚገባም ተመላክቷል። ከተቻለም ለሰላም ግንባታ አስተዋጽኦ ማድረግ የሚበረታታ እንደሆነ ተገልጿል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የካናዳ መንግስት የጥገኝነት ጥያቄዎችን ቁጥር ለመቀነስ ያለመና ለባለስልጣናቱ የበለጠ ስልጣን የሚሰጥ ረቂቅ ሕግ አቀረበ። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልንና በህገወጥ መንገድ የሚገቡ አደንዛዥ እጾችን እና የጦር መሳሪያዎችን ለመቆጣጠር ያለመ ነው ተብሏል። ሕጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው። የቀረበው ሕግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን አገሪቱ ለገባችው የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልሟል። የቀድሞ
የቀድሞው የጀስቲን ትሩዶ መንግስት የአገሪቱ ምጣኔ ሀብት እድገት ለማነቃቃት ስደተኞች በመቀበል የሚታወቅ ሲሆን በአገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግቧል። በተመሳሳይ ወቅትም ካናዳ የጥገኛ ጥያቄዎች ቁጥር ያሻቀበ ሲሆን አመልካቾች ጉዳያቸው እስኪታይላቸው እስከ 2 ዓመት ድረስ ለመጠበቅ ግድ ብሏቸው ነበር። የሚያዝያውን የፌዴራል ምርጫ ያሸነፉት ጠቅላይ ሚኒስትር ማርክ ካርኒ ያልተረጋጋውን የካናዳን ኢሚግሬሽን ለመፍታት ቃል ገብተዋል። በነባሩ ሕግ ስደተኞች ወደ ካናዳ ወዲያው እንደገቡ እንደ አየር ማረፊያ ባሉ መግቢያዎች አሊያም ካናዳ ከገቡ በኋላ ጥገኝነት መጠየቅ ይችላሉ። ስደተኞች ጥገኝነት ከመጠየቃቸው በፊት ካናዳ ውስጥ ለምን ያህል ጊዜ መቆየት እንዳለባቸው ገደብ አልነበረም። አዲሱ ሕግ የአዲስ አመልካቾች ጉዳይ ለህብረተሰብ ጤናና ብሔራዊ ደህንነት ሲባል የመሰረት ስልጣን ለመንግስት እየሰጠ ነው። የቻይና ዜጎች አደገኛ በሽታ አምጪ ተዋሲያንን ወደ አሜሪካ በማስገባት ተከሰሱ። 2 የቻይና ዜጎች የዩናይትድ ስቴትስ ባለስልጣናት አደገኛ የስነ ህይወት ተዋሲያን ያሉትን ፈንገስ ወደ አሜሪካ በማስገባት ክስ ተመስርቶባቸዋል። ያንኩንግ ጂያን እና ዙያንግ ሊዊ የተባሉ ሴትና ወንድ ቻይናውያን በማሴር ህገወጥ እቃዎችን በማስገባት ሐሰተኛ ሰነድ በማቅረብ እንዲሁም ቪዛ በማጭበርበር መክሰሱን የሚችገን ጠቅላይ አቃቤ ህግ ቢሮ አስታውቋል። የ34 ዓመቱ ዙያንግ ሊዊ ፈንገሱን በዲትሮይት አየር ማረፊያ በማስገባት የ33 ዓመት ፍቅረኛው በምትሰራበት በሚችጋን ዩኒቨርሲቲ ቤተ ሙከራ ለማጥናት ሙከራ ማድረጉን የክስ ዝርዝሩ ያስረዳል። ፋሳሪየም ጋራ ሚነረም የተባለው ፈንገስ የስንዴ፣ ባቄላ፣ በቆሎና ሩዝ ሰብሎችን ሙሉ በሙሉ የሚያጠፋ በሽታ የሚያስከትል ሲሆን ምግብ ላይ ሲገኝ ደግሞ የጉበት ጉዳት ያስከትላል ተብሏል። ፈንገሱ በሳይንስ ጽሁፎች እምቅ የግብርና የሽብር መሳሪያ የሚል ስያሜ እንዳለው ጠቅላይ አቃቤ ህግ ገልጿል። በመላው ዓለም በየአመቱ ቢሊዮን ዶላሮች የምጣኔ ሀብት ኪሳራ የሚያደርስ መሆኑንም አክሎ ተናግሯል። ባለስልጣናቱ ሴቷ ተከሳሽ ተዋሲያኑን በቻይና ለማጥናት ከቻይና መንግስት ገንዘብ ተቀብላለች ሲሉ ተጨማሪ ክስ ያቀረቡ ሲሆን የቻይና ኮሚኒስት ፓርቲ አባል መሆኗንም ተናግረዋል። የአሜሪካ አቃቤ ህግ የሆኑት ጁኒየር ክሱን ከባድ የብሔራዊ ደህንነት ስጋት ብለውታል። ወደ ዕለቱን በታሪክ ዝግጅታችን ስናልፍ እየተገባደደ የሚገኘው የግንቦት ወር በኢትዮጵያ ታሪክ ላይ አያሌ ሁነቶች የተስተናገዱበት ነው። ከነዛ መካከል የፋሽስት ጣሊያን ጦር በደብረ ሊባኖስ ገዳም ላይ የፈጸመው ጭፍጨፋን የታሪክ ምሁራን ከትበውታል። ፋሽስት ጣሊያን በግፍ ከፈጸሟቸው የጭካኔና የአረመኔነት ጥግ ማሳያ ጭፍጨፋዎች አንዱ ከግንቦት 10 ቀን እስከ ግንቦት 13 ቀን 1929 ዓ.ም በደብረ ሊባኖስ ገዳም የሚገኙ መነኮሳትና ምዕመናን ላይ የተፈጸመ ነው። ባልደረባችን ሰናይት ንጉሴ ይህንን ታሪክ የተለያዩ መረጃዎችን አጣቅሳ እንደሚከተለው አጠናክረዋል። በየጊዜው በየወቅቱ በየስርዓቱ ነበረ ብለን የምንተረካቸው አያሌ ታሪኮች አሉ። በዚህም በወርሃ ግንቦት የተከሰቱ ሁነቶችን ወሩን በታሪክ እናስታውሳለን። የግንቦት ወር በሞቃታማው በጋና በክረምቱ መግቢያ መካከል የሚገኝ የሙቀትና የወበቅ ወር ነው። ይህ ሙቀትና ቅዝቃዜ የሚፈራረቁበት ወር እንደመሆኑ ለሰው ልጅ ጤና ተስማሚ ያለመሆኑም ይነገራል። ኢትዮጵያ በግንቦት ወር በርካታ ሁነቶችን ያስተናገደችበት ወር ነው። በተፈጥሯ በሳት አመሳለች። በርካታ ጦርነትንም ማስተናግዳለች። ታላላቅ ነገስታትንም በሞታታለች። ታዲያ ኢትዮጵያ በግንቦት ወር ካስተናገደቻቸው በርካታ ክስተቶች መካከል ሩቅ የኋሊት ተጉዘን የምናገኘውን የደብረ ሊባኖስ ጭፍጨፋን እንዲህ እናስታውሰዋለን። ለሰሚ የሚዘገንኑና ልብን ከሚያደሙ ፋሽስት በግፍ ከፈጸማቸው የጭካኔና የአረመኔነት ጥግ ማሳያ ጭፍጨፋዎች አንዱ ነው። ግንቦት 10 1929 ዓ.ም በደብረ ሊባኖስ ገዳም የሚገኙ ከ200,200 መነኮሳትንና ምዕመናንን በፍጹም ጭካኔ ፋሽስት ጣሊያን የጨፈጨፈው አስክሬን እያቃጠለና ለአውሬ በመስጠት የጭካኔ ጥጉን የገለጠበት በዚሁ በግንቦት ወር እንደነበር የታሪክ ድርሳናቶች ይናገራሉ። በኢያን ካምፔል ተጽፎ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው መጽሐፍ እንደሚነግረን ጣሊያን የአድዋ ሽንፈት በቀሏን ለመወጣት ስታስብ ዋና ጠላት አድርጋ የመደበቻት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደነበረ ይገልጻል። ለዚህም እንደ ምክንያት የሚቀመጠው አርበኞቹ ለነጻነት ተጋድሎ መንፈሳዊ ስንቅ በማስታጠቅ ለውጊያ ልምምድ በጫካቸው በመደበቅ በጸሎት በመባረክና እስከ ጦር ሜዳ ስዕልና ታቦት በመያዝ ከኃጢአት እስራት ተፈታሃልና ቅዱስ ሞትን ሙተህ በሰማዕትነት ረፍ እንጂ ሀገርና እምነትን አሳልፈ እንዳትሰጥ ገዝቻለሁ እያለች ለድል የማይተካ ሚና ተጫውታለችና ነው። እናም ካምፔል እንደጻፈልን ሀቅ ኢትዮጵያን ድል ለማድረግ ቤተክርስቲያኗን በተለይም ገዳማትን ማፈራረስ አንዱ እርምጃ መሆኑ እንዳለበት ቀድሞ ተመክሮበት የተወሰነ ጉዳይ ነበርና ደብረ ሊባኖስ አንዱ የፋሽስት ጥቃት ኢላማ ሆነ።
ከምንም በላይ ገዳሙን ለፋሽስት ጥቃት ኢላማ የፈለጉበት ምክንያት ተብለው ከተጠቀሱት መካከል የካቲት 12 1929 ዓ.ም በ6 ኪሎ ገነተ ልዑል በግራዚያኒ ላይ በተቃጣው የመግደል ሙከራ ቦምብ ወርዋሪዎቹ አብርሃም ደቦጭና ሞገስ አሰግዶም ከደብረ ሊባኖስ ገዳም ጋር ግንኙነት እንዳላቸው በመወራቱና ጀግናው አርበኛ ቅዱስ ሰማዕት አቡነ ጴጥሮስ በትውልድ ቦታም ከገዳሙ በቅርበት የሚገኘው የፍቼ ተወላጅ መሆናቸውና ከደብረ ሊባኖስ ገዳም ጋር ግንኙነት ስላላቸው ነው ፋሽስትን በጀግንነት የተዋጉት ብለው ጣሊያኖች ስለሚያምኑም ጭምር ነው። የገዳሙ መነኮሳት በቀጥታም ሆነ በተዘዋዋሪ ኢትዮጵያን ሁሉ በአንድነት ፋሽስት ጣሊያን እንዲዋጉ ይሰብኩ እንደነበርና ንጉስ ኃይለ ሥላሴ ከደብረ ሊባኖስ ጋር ጠበቅ ያለ ግንኙነት እንደነበራቸው ስለሚታወቅና ንጉሱም ገዳሙን ሀገሬን አደራ ሳይሉ እንደማይወጡ በመታመኑ ጣሊያኖች በደብረ ሊባኖስ ላይ የጥፋት እጃቸውን በጭካኔ እንዲዘረጉ አድርጓቸዋል። በዚህ መሰረት በሰው በላው ግራዚያኒ የተጠነሰሰውና በጥንቃቄ የተቀነባበረው የገዳሙ መነኮሳትን የመጨፍጨፍ ዘመቻ በጄኔራል ማልቲ በተመራ ጦር ይከወን ዘንድ ከግንቦት 10 እስከ 13 ያሉትን ቀናት ተመረጡ። እነዚህም ቀናት የተመረጡበት ምክንያት የጻድቁ አቡነ ተክለ ሃይማኖት የፍልሰታ አጽም በዓል ለማክበር መነኮሳት በብዛት በደብረ ሊባኖስ የሚሰበሰቡባቸው ዕለታት መሆናቸው ነው። እናም በቀል ጸንሶ ጭካኔ የወለደው የጄኔራል ማልቲ ጦር ግንቦት 10 ቀን 1939 ዓ.ም ወደ ደብረ ሊባኖስ ወረደና ለክብረ በዓል የተሰበሰቡትን መነኮሳትንና ምእመናንን መጨፍጨፉን ጀመረ። በተከታታይ 4 ቀናት በተደረገ አረመናዊ ጭፍጨፋም በጫጋል፣ በውሻ ገደል፣ በስጋ ወደሙ ሸለቆና በደብረ ብርሃን አጠገብ በእንገጫና በሌሎችም የገዳሙ ቦታዎች ገና ነፍስ ያላወቁ ህጻናትን የቆሎ ተማሪን ጨምሮ እስከ 200,200ና ከዚያ በላይ የሚደርሱ ምእመናንና መነኮሳትን በግፍ ረሸኑ። አውሬ እንዲበላቸውም የትም ተወረወሩ። በገዳሙ የነበሩ መጽሐፍት፣ የከበሩ ዕቃዎች፣ ንዋያተ ቅድሳት፣ ገንዘብና ሌሎች ንብረቶችም የተዘረፉት እና የወደሙት በዚሁ አበሰኛው ግንቦት ወር ነበረ። ምንጭ የደብረ ሊባኖስ እልቂት፣ የዳንኤል ክብረት የታሪክ ዳሰሳ። ወደ ዕለቱ የመዝናኛ መረጃችን ስናልፍ በህንድ በተዘጋጀ ዓለም አቀፍ የቁንጅና ውድድር ናሚቢያዊቷ ሞዴል ያገኘችው ውጤት በናሚቢያ ቅሬታ ቀርቦባታል። በዚህ ውድድር ኢትዮጵያዊቷ ሀሴት ደረጀ ከአፍሪካ አንደኛ ከዓለም ደግሞ ሁለተኛ ደረጃን በመያዝ አጠናቃለች። የዚህን የቁንጅና ውድድር ሂደት በተመለከተ ባልደረባችን አዲስ ዓለም አባቡ ተከታዩን ዘገባ አዘጋጅታለች። Welcome back to the 72nd Miss World 2025. እንደ አውሮፓውያን አቆጣጠር በ1951 በኤሪክ ሞርኒ የተጀመረውና ዘንድሮ ለ72ኛ ጊዜ በህንድ አይደራባንድ በተካሄደው የሚስ ወርልድ የቁንጅና ውድድር ኢትዮጵያዊቷ ሀሴት ደረጀ ከታይላንዳዊቷ ተፎካካሪዋ በመቀጠል ሁለተኛን ደረጃ መያዟ ይታወሳል። በዓለም የቁንጅና ውድድር እንደ አውሮፓውያን አቆጣጠር በ2003 በሀያት አህመድ አማካኝነት በዓለም ውድድር ለመጀመሪያ ጊዜ ተሳትፋ ስድስተኛን ደረጃ አግኝታ የነበረችው ኢትዮጵያ በ2025 ደግሞ በሀሴት ደረጃ አማካኝነት ከዓለም ሁለተኛ ከአፍሪካ አንደኛ በመውጣት ስማችንን ከፍ ማድረግ ችላለች። Ethiopia, congratulations, you are our second position winner. በዚህ ውድድር ከ1 እስከ 3 የወጡት ሽልማት የሚሰጣቸው ሲሆን አንደኛ የወጣችው ኦፓል ሳቻታ በአልማዝ ፈርጦች ያጌጠ ዘውድ ትሸለማለች። ከዚህም በተጨማሪ ለአንድ ዓመት ያህል በእንግሊዝ ሀገር ሙሉ ወጪዋ ተችሎ ተቀምጣ ቢዩቲዝ ኤ ፐርፐዝ በሚባል ዓለም አቀፍ የበጎ አድራጎት ጉዞ ይዘጋጅላታል። ከተለያዩ ዓለም አቀፍ የፋሽን ካምፓኒዎች ጋርም የማስታወቂያና የብራንድ ውል በሚሊዮን የሚቆጠር ገንዘብም ትዋዋላለች። የኛዋ ሀሴት ደረጀ ደግሞ $500,000 በእኛ የ67 ሚሊዮን ብር በላይ የምትሸለም ሲሆን በዓለም ትላልቅ የፋሽን ካምፓኒዎች ጋርም የነፃ አቅርቦት ይሰጣታል። ከተለያዩ የቅንጦት መሸጫ መደብሮች ጋር በብራንድ አምባሳደርነት በመሆን ትሰራለችም ተብሏል። ናሚቢያ ታዲያ ከአፍሪካ ሀሴት ደረጀን ተከትላ ሁለተኛ የወጣችው ናሚቢያዊቷ ሲልማ ካማኒያ ነበረች። በመሆኑም ናሚቢያውያን አንደኝነት ደረጃው ለኛ ነበር የሚገባው በሚል ለሚስ ወርልድ አዘጋጆች ቅሬታቸውን አቅርበዋል። ከአፍሪካ ሁለተኛ የወጣችው ናሚቢያዊቷ ተወዳዳሪ ሲልማ መንግስቷ እሷ ማሸነፍ እንደነበረባትና ሀሴት የሷን ቦታ እንደያዘች በመግለጽ ሀሴት ከእሷ በቁንጅና እንደምትበልጥ በመጥቀስ ቅሬታና የቅሬታ ደብዳቤ እንዳስገቡ ተሰምቷል። ውሳኔው ግን ደብዳቤያቸው ተቀባይነት እንደሌለውና የተመረጠችው ተወዳዳሪ በትክክል ቦታው እንደሚገባት መገለጹ ነው።
ናሚቢያውያን በፌስቡክና በተለያዩ ማህበራዊ ሚዲያዎች ሀሴት አይገባትም እያሉም ይገኛሉ። ኢትዮጵያዊቷ ቆንጆ ሀሴት ደረጀ ከላይ ባለው ውበቷ በተጨማሪ የውስጥ ማንነቷ ብዙዎች ይመሰክሩላታል። በውድድሩ ላይ 1 ወር በቆየችባቸው ጊዜያት ኢትዮጵያን በጥሩ መንገድ ማስተዋወቋ፣ የተለያዩ የአካል ጉዳት ህጻናቶች ጋር መስራቷ፣ የብዙ ኢትዮጵያውያን ሴቶችን ወክላ እዛ መገኘቷን ሀገራችንን ለማያውቁት በተገቢው መንገድ መግለጽም የቻለች ነች። ታዲያኛ ኢትዮጵያውያን በሚስ ሀሴት ደረጀ ላይ ናሚቢያውያን የተነሳው ተቃውሞ እንዴት ሳየ ነው? ከዜናዎቹ ጋር አዲስ አለም አባቡ ነበርኩ። መረጃ ከተለያዩ ድረገጾች። ተመልካቾቻችን ዜናዎቻችን እነዚህ ሊመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የነበርኩት ረዴት ጌታቸው ነኝ። ጤና ይስጥልኝ።